ሰላም ውድ ተማሪዎች ዌልካም ባክ ቱ ኤ ፕላስ አካዳሚ። በዛሬው ቪዲዮአችን ደግሞ የምናየው ከባለፈው ፓርት 1 የቀጠለ ኮምፒውተር ፕሮግራሚንግ ወይም C++ ፕሮግራሚንግ ፓርት 2 ይሆናል። ቻፕተር 1 ፓርት 2 ይሆናል። ምንድነው ሌሰናችን የምንጀምርበት ፕሮብለም ሶልቪንግ ፕሮሰስ ኤንድ ሶፍትዌር ኢንጂነሪንግ የሚለው ማለት ነው። እንግዲህ ኢንትሮዳክሽን ነበር ያየን የነበረው። ይሄም ኦልሞስት ኢንትሮዳክሽን ነው። ሜን የሆነ ወደ C++ ፕሮግራሙ የምንገባው ቻፕተር 2 ላይ ነው። ቻፕተር 1 ላይ ኢንትሮዳክሽን ነው። ያው ብዙ ጥያቄዎች ይወጡባቸዋል። ጀስት ዛሬ እንጨርሳለን ቻፕተር 1 ማለት ነው። what is software engineering problem solving process ማለት ምን ማለት ነው? ሶፍትዌር ኢንጂነሪንግ ምንድነው የሚለውን ጀምር። ሶፍትዌር ኢንጂነሪንግ እንግዲህ አብዛኞቻችሁ ወይ ሶፍትዌር ኢንጂነሪንግ ተቀላቅላችኋል ወይም ደግሞ ለመቀላቀል እየተማራችሁ ነው። አይ ዶንት ኖ ብቻ እዛ ላይ ናችሁ። ሶፍትዌር ኢንጂነሪንግ ምንድነው? እዚህ ላይ ዕውቀቱን ያዙት። ሶፍትዌር ኢንጂነሪንግ ምንድነው? it's the profession that creates and maintains software application by applying technologies and practices from computer science, project management, engineering, application, domain and other fields። እንግዲህ ኮምፒውተር ሶፍትዌር ኢንጂነሪንግ ሲባል just ቀላል ፊልድ አይደለም። ምንድነው? አንድን ሶፍትዌር መፍጠር ነው፣ ክሬት ማድረግ ነው። ሶፍትዌር ሲባል እንግዲህ የሆነን ስራ የሚሰራ በሌሰን 1 ብዙ አውርተንበታል። በፕሮግራሚንግ ብለን በጣም ዲፋይን እናደርገው የሆነ ሶፍትዌር መስራት ነው። ያ ሶፍትዌር ምን የሚደረግ ነው? ሶፍትዌር መስራት ብቻ አይደለም፣ ዘንድ ደግሞ ሜንቴን ማድረግ፣ ሰርቶ ሜንቴን ማድረግ ለብዙ ጊዜ አድ ያደረጉ ፋንክሽናሊቲውን እየጨመሩ መሄድ ማለት ነው። እና ከምን የተወሰደ ነው? ከኮምፒውተር ሳይንስ፣ ፕሮጀክት ማኔጅመንት። አንድ ሶፍትዌር ኢንጂነር ስትሆኑ የኮምፒውተር ሳይንስ ዕውቀት ሊኖራችሁ ይገባል። ፕሮጀክት ማኔጅመንት ልታውቁበት ይችላል። ኢንጂነሪንግ ማለት የሆነ ነገር ኢንጂነር ዲዛይን ማድረግ አለባችሁ። አፕሊኬሽን ዶሜን አለ እና የተለያየ ከሌሎች ፊልዶች ተወስዶ እንደ ፕሮፌሽን የተወሰደ ነው። ላይ ብዙ ዓለም ጆይን እያደረገው ያለ ተማሪዎችም በእኛ በኢትዮጵያ ብዙ ተማሪዎች ጆይን እያደረጋችሁት ያለ ፊልድ ነው። ሶፍትዌር ኢንጂነሪንግ ምንድነው? ሶፍትዌሮችን ክሬት የሚያደርግ ከስሙ እንደምንረዳው ሶፍትዌሮችን ክሬት፣ ሜንቴን፣ ቴስት የሚያደርግልን ፊልድ ነው ማለት ነው። the method used in solving problem in computer science and or information system is called software development life cycle። ይሄን ደግሞ እንግዲህ ሶፍትዌር ዴቨሎፕመንት ላይፍ ሳይክል እንግዲህ ወደ ኮምፒውተር ሳይንስ፣ ኢንፎርሜሽን ቴክኖሎጂ ወይም ደግሞ ራሱ ወደ ሶፍትዌር ኢንጂነሪንግ የምትገቡ ልጆች ካላችሁ በሰፊው ትማሩታላችሁ። ግን አሁን ምንድነው ሶፍትዌር ዴቨሎፕመንት ላይፍ ሳይክል ማለት አንድ ሶፍትዌር ታስቦ እስኪያልቅ ድረስ ተጀምሮ አይደለም፣ ታስቦ እስኪያልቅ ድረስ ያለው ፕሮሰስ የሚያልፈው ብዙ ፕሮሰሶች አሉት። this software development life cycle has the following components ምን አሉት? መጀመሪያ አንድ ሶፍትዌር ለመስራት ከማሰባችን በፊት ምን አለ? ፕሪሊሚናሪ ኢንቨስቲጌሽን ምን ማለት ነው? እናጠናለን። ስለዚህ ሶፍትዌር ምንድነው? ፕሪሊሚናሪ ፊዚቢሊቲ ስተዲ እንደውም ይባላል። ወይም ደግሞ ፕሪሊሚናሪ ኢንቨስቲጌሽን ምንድነው? ያ ሶፍትዌር ምንድነው ሊተገበር ይችላል፣ እኛ አፕላይ ማድረግ እንችላለን፣ ይሳካልናል የሚለውን ሁሉም ነገር እና የዩዘርን ፍላጎት ብዙ ነገር እናጠናለን። ዘን ያጠናነውን ያንን ሪኳየርመንቱን ካገኘን በኋላ ምን እናደርጋለን? አናላይዝ እናደርጋለን። ኢንፎርሜሽን ጋዘር ያደረግነውን ኢንፎርሜሽን አናላይዝ እናደርጋለን፣ እንተናለን ማለት ነው። ከዛ ያንን ካገኘን በኋላ ምን እናደርጋለን? ዘን ዲዛይን እናደርጋለን። ዲዛይኒንግ ማለት አገኘን፣ ሪኳየርመንት አገኘን፣ አናላይዝ አደረግነው፣ ዘን ዲዛይን እናደርጋለን። ከዛ ምን አለ? አራተኛ ፌዝ ላይ ኢምፕሊመንት ማለት የተለያዩ አይነት ፕሮግራሚንግ ላንጉጆችን ተጠቅሞ በእነዚህ ውስጥ ባንዱ ኢምፕሊመንት ማለት ኮድ መጻፍ ማለት ኮድ ጽፈን ምንድነው መተግበር፣ ያንን ወደ ስራ መቀየር ማለት ነው። ቴስቲንግ ነው። ዘን ቴስቲንግ ማለት ደግሞ ያን የጻፍነውን ኮድ ወይም ደግሞ የሰራነውን ሶፍትዌር እንዴት ነው ፋንክሽናሊቲውን ዩዘር ተጠቃሚዎቻችን ማህበረሰቡ የሚፈልገውን ነገር ወይም ደግሞ የኛ ከስተመሮች የሚፈልጉትን ነገር አግኝቷል ወይም ደግሞ ኮዱ በትክክል ራን ያደርጋል የሚለውን ደግሞ ቴስት ማድረግ አለ። ዘን ቴስት ካደረግን በኋላ ሜንቴን ማድረግ አለ። ለብዙ አመታት ከጊዜ ወደ ጊዜ ሞዲፋይ ያደረግን ማህበረሰቡ ወይም ደግሞ ዩዘሮቻችን ብዙ ነገር ሲፈልጉ አድ ያደረግን አላስፈላጊን ነገር ሪሙቭ ያደረግን ሜንቴን አድርገን ለብዙ ጊዜ የምናቆይበትን ስኪል የምናገኝበት ፕሮፌሽን ምን ይባላል? ሶፍትዌር ኢንጂነሪንግ ይባላል ማለት ነው። ይሄ ወፍ በረር ዴፊኒሽን ነው። ላይክ በጣም ዲፕሊ ወደ ሲሉ ከገባችሁ ልታገኙ ትችላላችሁ። ዘን ፕሮብለም ሶልቪንግ ሲባል ምንድነው? ጀስት ፕሮብለም ሶልቪንግ ሶልቭ አድርጋችሁ ሊሆን ይችላል የሆነ ፕሮብለም፣ ግን ምንድነው የሚለው ነው። ፕሮብለም ሶልቪንግ is the process of transforming the description of a problem። የሆነ ሰው ችግሩን ነግራችኋል። ለምሳሌ እኔ የሆነ ችግር አለ፣ እናንተ ሶፍትዌር ኢንጂነር ሆናችሁ እኔ የሆነ ችግር አለብኝ ነገርኳችሁ። ያንን የነገርኳችሁን ችግር ወደ ሶሉሽን የምትቀይሩበት
ኤኒ ስትራቴጂ ቴክኖሎጂ ሜተድ ያን ምን እንለዋለን ፕሮብለም ሶልቪንግ ስኪል ባይ ዩዚንግ አወር ናውሌጅ ያላችሁን እውቀት ተጠቅማችሁ ኦር ፕሮብለም ዶሜን ኤንድ ባይ ሪላይንግ ኦን አቢሊቲ ቱ ሴሌክት አፕሮፕሪየት ፕሮብለም ሶልቪንግ ስትራቴጂ ቴክኒክ ቱል የተለያየ ቱል ተጠቅማችሁ የተለያየ አይነት ቱል ተጠቅማችሁ ቴክኒካችሁን ተጠቅማችሁ ስትራቴጂያችሁን ተጠቅማችሁ አፕላይ አድርጋችሁ ሶሉሽን ላይ የምትደርሱበት ፕሮሰስ ምን ይባላል? ፕሮብለም ሶልቪንግ ፕሮሰስ ወይም አፕሮች ይባላል ማለት ነው። ኤ ፕሮብለም ኢዝ አን አንዲዛይሬብል ሶሉሽን። መጀመሪያ ፕሮብለም ማለት ደግሞ ምንድነው ካላችሁ አንዲዛይሬብል ማለት ዩዘር የማይፈልገው ማህበረሰቡ የማይፈልገው ወይም ደግሞ አንድ የሆነ አናስፈላጊ አንዋንትድ ሲቹዌሽን ምን ይባላል? አንዲዛይሬብል የማይፈልግ ሲቹዌሽን ፕሮብለም ይባላል። ዛ ፕሪቨንትስ ዘ ኦርጋናይዜሽን ፍሮም ፉሊ አቺቪንግ ኢትስ ፐርፐስ። አንድ የሆነ ኦርጋናይዜሽን ሐሳቡን ወይም ደግሞ የሚፈልገውን ፐርፐስ አላማውን እንዳያሟላ ጎሉን ወይም ኦብጀክቲቭን እንዳያሟላ ሆልድ የሚያደርገው ወደ ኋላ ባክ የሚጎትተው ነገር ፕሮብለም ይባላል። ያንን ሶልቭ የሚያደርግ ሰው ነው ፕሮብለም ሶልቨር ወይም ደግሞ ሶፍትዌር ኢንጂነር የሚባለው ማለት ነው። ኦር ፕሮብለም ካን ኦልሶ ቢ ዲፋይን ዘ ጋፕ ቢትዊን ዘ ኤግዚስቲንግ ኤንድ ዘ ዲዛይርድ ሲቹዌሽን ዌር ፕሮብለም ሶልቪንግ ዊል ትራይ ቱ ፊል ዘ ጋፕ። ዚስ ጋፕ ምንድነው? አሁን እኔ ያለኝ ፕሮዳክት አለ ደግሞ የምፈልገው ያ ፕሮዳክት እንዲኖረው የምፈልገው ኳሊቲ አለ እንጂ ያ ፕሮብለም ሆነ እዛ ድረስ እኔ የምፈልገው ድረስ ያለው ፕሮሰስ የምትሄዱበት ፕሮሰስ ምን ይባላል? ያ ምን ይባላል? ፕሮብለም ሶልቪንግ ፕሮሰስ ወይም ደግሞ አፕሮቹ ይባላል ማለት ነው። ሶ ያን ፕሮብለም ያን ጋፕ ፊል የሚያደርግ ሰው ስትሆኑ ነው ፕሮብለም ሶልቨር አፕሮች ሲኖራችሁ ነው ማለት ነው። ፕሮግራመር የምትባሉት ሶፍትዌር ኢንጂነር የምትባሉት ማለት ነው። These are two approach of problem solving. Problem solve ስናደርግ two approachዎችን እንከተላለን። ሁለት አፕሮቾችን እንከተላለን። ቶፕ ዳውን ዲዛይን እና በተም አፕ ዲዛይን። ከቶፕ ዳውን እና ቦተም አፕ ዲዛይን ምንድናቸው እናያቸው። ቶፕ ዳውን ከሆነ አንድ አናሎጂ ልንገራችሁ። ለምሳሌ አንድን የሆነ ነገር መረዳት ቤትን መስራት ብትፈልጉ የተለያየ አይነት ትልቁ ቤት ይሰራና ዘን ውስጡ የተለያዩ አይነት ነገሮች ወደታች ስንወርድ ለምሳሌ ወይም ደግሞ የአንድን ሀገር ችግር መፍታት ብትፈልጉ ሀገሪቱ ላይ የሀገሪቱን ችግር ታያላችሁ። ዘን ወደ ክልል ተወርዳላችሁ። ዘን ወደ ክፍለ ከተሞች፣ ወደ ዞኖች ወደታች ከትልቁ ወደ ትንሹ ስፕሊት እያደረግን ስንወርድ የሲስተማቲክ አፕሮች በእንግሊዘኛው ነው። ሲስተማቲክ አፕሮች based on the concept that the structure of the problem should determine the structure of the situation and what should be done in lower level. This approach will try to disintegrate a large problem into more small and manageable problem to narrow the problem domain. አይጆ በቀጣም ተረዱ ነገር ትልቁን ፕሮብለም ወደታች ዲስኢንተግሬት አውርደን በየትንንሹ ሶልቭ ለማድረግ ከላይ ጀምረን እስከ መጨረሻው የምንወርድበት የፕሮብለም ሶልቪንግ አፕሮች ነው ማለት ነው። ቶፕ ዳውን ዲዛይን ወይም ደግሞ ቶፕ ዳውን አናላይሲስ ይባላል ማለት ነው። ቦተም አፕ ከሆነ ደግሞ የዚህ ሪቨርስ ከትንንሾች ፕሮብለሞች ትንሽ ከታች ጀምረን ወደ ላይ ቢልድ አፕ ያደረግን ማለት ነው። ኢዝ ዘ ሪቨርስ ፕሮሰስ ዌር ዘ ሎወስት ሌቭል ኮምፖነንት አር ቢልድ ፈርስት። መጀመሪያ ትንንሾችን እናያለን። ዘን ወደ ላይ ቢልድ ያደረግን እንወጣለን። ቢልድ ፎር ኤንድ ሲስተም ቢልድ አፕ ፍሮም ዘ ቦተም አንተ ዘ ሆል ፕሮሰስ ፋይናሊ ኮምፕሊት። አንድ ለምሳሌ ቤቱን መሰርተን መጨረስ ከፈለግን መጀመሪያ ፍሎሯን እንሰራለን፣ ሩፍ ይሰራል፣ የተለያየ እንትኑ ይሰራል፣ ግድግዳው ይሰራል፣ ዘን ፊኒሺንግ ይሰራል፣ የተለያየ አይነት ተገጣጥሞ መጨረሻ ላይ ቤት ሆኖ እናያለን አይደል። ዘን ከትንሽ ጀምረን እያንዳንዶችን ቢልዲንግ ብሎኮች ሰርተን የሆነ ትልቅ ፕሮብለም ሶልቭ ስናደርግ ምን ይሆናል? ቦተም አፕ ዲዛይን ይባላል። ቶፕ ዳውን ከሆነ ከትልቁ ተነስተን ወደታች ነው የምንወርደው። ቦተም አፕ ከሆነ ደግሞ ከስሞል ፕሮብለም ተነስተን ወደ ላይ እንሄዳለን ማለት ነው። እነዚህን ሁለቱን ሪቨርስ ፕሮሰስ እንደሆነና ሁለት የፕሮብለም ሶልቪንግ አፕሮቾች እንደሆኑ ተረድሉልኝ ማለት ነው። ቤዚክ ፕሮግራም ዴቨሎፕመንት እንግዲህ እንደምን ያሰበና አሁን ፕሮግራም ለሰይ አሁን እኛ ፕሮግራመር ነን፣ ፕሮግራም ዴቨሎፕ እያደረግን ነው ወይም ሶፍትዌር ዴቨሎፕ እያደረግን ነው ብንል የምንከተላቸው ሩሎች አሉት። እነዚህ ቲፕ እየሰጠን ነው መጽሐፉ። this program the program we design in any programming language needs to be programming language የምትጠቀሙት ፕሮግራሚንግ ላንጉዌጅ ኤኒ ሊሆን ይችላል። በፓርት 1 ነግሬያቸዋለሁ lot of programming language እንዳሉ እዚህ ላይ እንደምንማረው አሁን C++፣ C#፣ Python፣ JavaScript lots of bunch of programming language አለ። ግን በነዛ ፕሮግራሚንግ ላንጉጆች እየሰራ ነው ፕሮግራም ምን መሆን አለበት? ሪላየብል መሆን አለበት። አንደኛ
ሪላያብል መሆን አለበት። the program should always do what is expected to do and handle all type of exceptions ምን መስራት አለበት? ኤቭሪቲንግ የታሰበውን አንድ ፕሮግራም ይሄን ይሰራል ከተባለ ሪላያብል ዩዘሩ ተጠቃሚው የሚያምነው ሪላያብል የሆነ መሆን አለበት። ሁለተኛ ደግሞ ሜንቴኔብል መሆን አለበት። ሜንቴኔብል ከላይም ጠቀስ አድርጌዋለሁ። the program should be in a way that could be modified and upgraded when the needs arise በመሆኑም ተጠቃሚው ያን ሶፍትዌር የሚጠቀመው ሰው የሆነ ችግር የሆነ ነገር ያንሰዋል ሲል መጨመር የሚችል ይሄ ያስፈልግም ሲል ሪሙቭ መደረግ የሚችል ሜንቴን የሚደረግ መሆን አለበት ማለት ነው። የሶስተኛው ደግሞ ፖርቴብል ሊሆን መሆን አለበት። ምን ማለት ነው? ይሄ ደግሞ it needs to be possible to adapt the software written for one type of computer to another with minimum modification ደግሞ በተለያዩ አይነት ኮምፒውተሮች ላይ ራን መደረግ የሚችል በሁሉም ላይ ኤክስኪዩት የሚደረግ ሁሉም ላይ የሚሰራ መሆን አለበት። ፖርቴብል እና ኤፊሺየንት መሆን አለበት። ደግሞ አራተኛው ኤፊሺየንት መሆን አለበት። the program should be designed to make optimal use of time, space or other resources of the computer ኮምፒውተሩ ላይ ያለውን የሲፒዩን ሜሞሪውን ታይሙን በደንብ አድርጎ ኤፊሺየንትሊ ኦፕቲማሊ የሚጠቀም ሶፍትዌር መስራት አለበት። አንድ ሰው ጉድ የሆነ ጥሩ የሆነ ፕሮግራም ወይም ደግሞ ሶፍትዌር ዴቨሎፕ ላድርግ ካለ ማለት ነው። እነዚህ አራቱ ቲፖች ናቸው ሶፍትዌር ስንሰራ ኦቤይ ማድረግ ያለብን ሩሎች ናቸው ማለት ነው። እንግዲህ ሌላው ሌሰናችን ደግሞ የሚሆነው አልጎሪዝም ዲዛይኒንግ ኤንድ ሞዴሊንግ ዘ ሎጂክ ዩዚንግ ፍሎ ቻርት። ይሄ ደግሞ ተደጋግሞ ጥያቄያችሁ ላይ ይወጣል። አልጎሪዝም ዲዛይኒንግ እንግዲህ አልጎሪዝም ፕሮብለም ሶልቪንግ አፕሮች ናዊንግ ፕሮግራሚንግ ላንጉጅ እና አልጎሪዝም ዴቨሎፕመንት ለአንድ ሶፍትዌር ኢንጂነር ወይም ደግሞ ለፕሮግራመር የሚያስፈልጉ ናቸው ብያለሁ። ስለዚህ አልጎሪዝም ምንድነው የሚለውን በጥቂቱ እናየዋለን እዚህ ላይ ማለት ነው። ዲጂታል ኮምፒውተር ኢዝ ዩዝፉል ቱል ፎር ሶልቪንግ ግሬት ቫራይቲ ኦፍ ፕሮብለም። እንግዲህ ዲጂታል ኮምፒውተር ኤኒ ኮምፒውተር ፕሮብለም ሶልቭ የምናደርግበት እለት ከእለት ብዙ ስራዎችን የምንሰራበት ነው። ሶዊስ እንስማማለን። ኤ ሶሉሽን ቱ ፕሮብለም ኢዝ ኮልድ አልጎሪዝም። ባለፈውም ነግሬያችኋለሁ። ለአንድ ፕሮብለም ሶሉሽን የምንፈልግበት ወይ ምንድነው አልጎሪዝም ነው። it describes the sequence of steps to be performed from the problem to be solved። እንግዲህ አልጎሪዝም ማለት ባለፈው ነግሬያችኋለሁ። አንድ ሰው የሆነ ለምሳሌ እንጀራ መጋገር ብንፈልግ እንጀራን ለመጋገር የተጻፉ የምንከተላቸው መጀመሪያ ምን አለ ወይ እህል መግዛት ሊሆን ይችላል። ከዛ ዘን እህሉን መልቀም ሊሆን ይችላል። ማስፈጨት ዘን ካስፈጨን በኋላ የሆነ ሚስ ላደርግ ይችላል። ባድሬት አልጎሪዝም ላደርግ ይችላል። ዘን ማስፈጨት ማብካት እንደዚህ አድርገን መጨረሻ ላይ እንጀራ ላይ የምንደርስበት ሰው። በኮምፒውተርም ስንመጣ አንድ ሶፍትዌር ስናዘጋጅ መጀመሪያ የምንጀምረን እስከ መጨረሻ የምንደርስበት ፕሮሰስ አለ። ያን አልጎሪዝም እንለዋለን ማለት ነው። it describes the sequence of ስቴፖችን ማለት ነው። ፐርፎርምድ መደረግ ያለባቸው ስቴፖች የሚገልጽልን አልጎሪዝም እንለዋለን። አይ ሆፕ እንደተረዳችሁ ተስፋ አደርጋለሁ። ከሪል ወርልድ ኤግዛምፕል ጋር የሆነ ነገር ከመስራት ጋር አመሳሰሉና ይገባቸዋል ማለት ነው። ጀነራሊ አን አልጎሪዝም ኢዝ ፋናይት ሴት ኦፍ ዌል ዲፋይንድ ኢንስትራክሽን። ፋናይት ነው አያችሁ። አንድ ስራ ለመስራት የሆነ ከዚህ እስከዚህ የተሰጠን ፋናይት ሲኩዌንስ አሉ። እነዚያን ስቴፖች አልፈን የሆነ ሶሉሽን ላይ እንደርሳለን ማለት ነው። የሆነ ፕሮብለም ሶልቭ እናደርጋለን ማለት ነው። for accomplishing some task which given an initial state will terminate in corresponding recognized end state ማለት ነው። የሆነ end state ላይ የምንደርስበት ነው። አልጎሪዝም ምን መሆን አለበት? አንድ አልጎሪዝም ስትጽፉ ወይም ደግሞ እኔ መሆንኩና እናንተ ስንጽፍ ምን ማድረግ አለብን? ፕሪሳይስ መሆን አለበት። አልጎሪዝም በተቻለ መጠን ፕሪሳይስ ማለት በጣም ክሊር እና ፕሪሳይስ መሆን አለበት። and unambiguous አሻሚ መሆን የለበትም። በጣም ግራ የሚያጋባ መሆን አለበት። ክሊር ፕሪሳይስ ኤንድ አምቢሺየስ መሆን አንአምቢጊየስ መሆን አለበት። ሲምፕል መሆን አለበት። አልጎሪዝም ሁሉም ሰው ሊረዳው መቻል ያለበት ማለት ነው። ኮሬክት መሆን አለበት። ኢንኮሬክት አልጎሪዝም መጻፍ የለባችሁ ማለት ነው። ሌላው ኤፊሺየንት መሆን አለበት። ታይም እንደነገርኳችሁ ሜሞሪን ታይምን ኤቭሪቲንግን ኤፊሺየንትሊ ኦፕቲማሊ መጠቀም የሚችል መሆን አለበት ማለት ነው። ሶ አልጎሪዝም ይሄን ይመስላል ማለት በጥቂት ዴፊኒሽን ነው። በጣም ሰፊ ላይ ሰርች አድርጋችሁ ደግሞ ማየት ትችላላችሁ ማለት ነው ከቪዲዮ መጨረሻ ላይ። ሌላ ምንድነው ሞዴሊንግ ፕሮግራም ሎጂክ ዩዚንግ ፍሎ ቻርት ነው። ይሄ ተደጋጋሚ ጥያቄዎቻችሁ ላይ ይመጣባቸዋል።
ተከታተሉ በደንብ አድርጋችሁ አሳያችኋለሁ። አልጎሪዝም could be designed using many techniques። እንግዲህ አልጎሪዝም ዴቨሎፕ ስናደርግ ብዙ አይነት የምንከተላቸው አለ። ፍሎ ቻርት አለ፣ ሲውዶ ቻርት አለ፣ የተለያየ ነው። በዚህ ግን ፍሎ ቻርት ነው የምናየው። one tool for designing algorithm by using flow chart። ፍሎ ቻርትን ተጠቅመን አሁን ዴቨሎፕ እናደርጋለን ነው። flow chart is a graphical way of expressing the step needed to solve a problem። እንደነገርኳችሁ አንድን ፕሮብለም ሶሉሽን ላይ ለማድረስ የምንከተላቸው ምንድናቸው? የምንከተላቸውን ስቴፖች በቻርት መልክ መግለጽ ማለት ነው። የፍሎ ቻርት ስኬማቲክ ዲዛይን ወይም ደግሞ ዲያግራማቲክ ዲስክሪፕሽን ሪፕሬዘንቴሽን ኦፍ ፕሮሰሱን በእንትን ወይ እዚህ ጋር እንደምታያቸው ጋይስ የምናያቸው አሉ። ለምሳሌ ፕሮብለሙን የምንጀምርባቸውን እና የምንጨርስባቸውን ቤዚክ ፍሎ ቻርት ሲምቦሎች አሉ። እነዚህ ሲምቦሎች ተጠቀማላችሁ። ምን ናቸው? አንድ በአንድ ፕሮግራሙን የምትጀምሩበትና የሚጨርሱበትን ሁለት ፖይንቶች በዚህ በኢሊፕስ ወይም ሰርክል የምትመስል ኢሊፕስ በሆነች ሰርክል እንትኗን ስታርቲንግ ፖይንቷና ኢንድ ፖይንቷን ተርሚናል ፖይንቶችን እንጽፋለን። ይሄ ዲሲሽኗን ደግሞ በዳይመንድ እንጽፋለን። በዳይመንድ ችትናና ዲሲሽኗን እንጽፋለን። ፕሮሰሶቹን በዚህ በፉል ራይት አንግል በራይት ሬክታንግል እንጽፋለን። በዚህ ደግሞ በሮምበስ የምትመስለው ነገር ኢንፑት አውትፑቶቻችንን በሮምበስ እንጽፋለን። ይሄኛው ፕሮሰሶቻችንን ዳይመንድ ሼፕ ዲሲሽን ሲኖር ጥያቄ ላይ ከታች ሳሳያችሁ በኤግዛም ሳሳያችሁ ግልጽ ይሆንላችኋል። ፍሎዎቹን እነኚህን የምናገናኝበት ፍሎ ላይን አለ። ዘን ኢንተርፔጅ ኮኔክተር እቻለችን፣ ኦን ፔጅ ኮኔክተር እቻለችን። በኤግዛምፕል ላሳያችሁ። አሁን እዚህ ላይ በጣም ግራ እንደገባችሁ ይገባኛል። በኤግዛምፕል ሳሳያችሁ በጣም ግልጽ ይሆንላችኋል ማለት ነው። ተመልከቱ። አሁን አንድ ቁጥር ኮምፒውተር ፕሮግራሚንግ አልጎሪዝም ተጠቅማችሁ አንድ ቁጥር ለሁለት ተካፋይነቱን አሳዩ ብትባሉ ምንድነው? ፕሮግራሙን ስታርት ታደርጉታላችሁ። አልጎሪዝማችሁ በስታርት ትጀምራላችሁ። እቺት በኢሊፕስ ትንሽ አትነበብም። ስታርት አላችሁት። ዘን ስታርት ካላችሁ በኋላ ምን ታደርጋላችሁ? ኢንተር ነምበሩን ንገረኝ። ለኮምፒውተሩ ቁጥሩን ትነግሩታላችሁ። እዚህ ጋር ደግሞ ብለና ኢንፑት አውትፑት ደግሞ በዚህች በሮምበስ ሬክታንግል እንገልጻታለን። ዘን ምን ላይ ደረስን? አሁን ነምበር ግሬተር ዛን ኦር ኢኳል ቱ ነምበር ዲቫይድድ ባይ 2 ለሁለት ስናካፍለው ዜሮ ነው ወይስ አይደለም? ዲሲሽን ላይ ደረስን። ዲሲሽን በዳይመንድ ብለን አላየችሁ ከሆነ ዲሲሽን ላይ ነው። እዚች ላይ ዲሲሽን ከሆነ ምን አሳይልን? 2 አውትፑት አድርግልን። ከሆነ ትሩ አድርግልን፣ ኢቭን አውጣልን፣ ኢቭን በለልን። ካልሆነ ዲስፕሌይ የምታደርግልን ምንድነው? ኦድ ብለህ አሳይልን እያልነው ነው። እነዚህ አውትፑት ናቸው። አውትፑት ኢንፑት። እነዚህ ሶስቱ በምን ይጻፋሉ? በሮምበስ ኢንፑት አውትፑቶች ማለት ነው። እቺ ደግሞ ኦን ፔጅ ኮኔክተር ያልናት እቺትና ኮኔክት የሚያደርገው ዘን ኢንድ እቺና እቺ ደግሞ ተመሳሳይ ናቸው። ተርሚናሎች ላይ እንሰራባቸው ኢንድና ስታርት እንጻፍንባቸው በኢሊፕስ እንጽፋቸዋለን ማለት ነው። ሶ ይሄን ይመስላል ምንድነው አልጎሪዝም በፍሎ ቻርት ስናደርግ። ብዙ ኤግዛምፕሎችን ፕራክቲስ አድርጉ። ጀስት ይሄ አንድ ኤግዛምፕል ነው። በጣም ብዙ ኤግዛምፕል ብዙ ጥያቄ ነው የሚወጣባችሁ ሚዳችሁ ላይ ምናምን ላይ ፕራክቲስ አድርጉ። ሶ ይሄ በቃል ብላችሁ እንዳትወስኑ ማለት ነው። ሶ ይሄን ይመስላል አልጎሪዝም በፍሎ ቻርት ስንገልጽ ማለት ነው። የመጨረሻው የዚህ ሌሰን ይመስለኛል። ሁለት ሌሰኖች አሉን። ጀስት እንጨርሳቸው። ምንድነው ኮምፓይለር ኤንድ ትራንስሌተር። እንግዲህ ኮምፒውተር ፓርት ዋን ላይ እንደነገርኳችሁ የሚረዳው ዜሮን እና አንድን ነው። ኦን እና ኦፍን እንደማለት በመብራት ኦን እና ኦፍ ስናደርግ እንደዛ ነው የሚረዳ። ሶ ኮምፓይለር እና ኢንተርፕሬተር ያስፈልጉናል። ምንድናቸው የሚለውና ኤኒ ፕሮግራም ሪትን ኤኒ ላንጉዌጅ በማንኛውም ላንጉዌጅ አዘርዛን ማሽን ላንጉዌጅ በማሽን ላንጉዌጅ በዜሮ እና በዋን ካልተጻፈ በስተቀር ኒድስ ቱ ቢ ትራንስሌትድ ምን ያስፈልገዋል? ወደ ማሽን ላንጉዌጅ ትራንስሌት መደረግ አለበት። ትራንስሌተሮች እነዚህ ትራንስሌተሮች ምንድናቸው? ኮምፓይለር እና ኢንተርፕሬተር ናቸው። ስቴት ኦፍ ኢንስትራክሽን ዛት ዱ ዚስ አር ናውን አስ ትራንስሌተር ይባላሉ። ይሄንም ስራ የሚሰሩልን ምንና ምን ናቸው? ኮምፓይለር እና ኢንተርፕሬተር ማለት ነው። ሶ ልዩነታቸው ምንድነው? ጥያቄ ላይ ተደጋግመው ይወጣባቸዋል። ኮምፓይለር ከሆነ ምንድነው? ለምሳሌ ልንገራችሁ። አንድ መጽሐፍ አለ። መጽሐፍ ልትተረጉሙ ነው። አሁን ትራንስሌት ታደርጉ ነው። ወይም ደግሞ የእንግሊዘኛ መጽሐፍ፣ የአረቢክ መጽሐፍ ሊሆን ይችላል፣ የግዕዝ መጽሐፍ፣ የተለያየ የፈለጋችሁን ቋንቋ አድርጉትና ወደ አማርኛ ልናመጣው ነው። ያንን መጽሐፍ ሙሉ ፔጁን አንድ ጊዜ ትራንስሌት አድርጎና መጨረሻ ላይ ቼክ ማድረግና እያንዳንዷን ገጽ ትራንስሌት እያደረጉ ቼክ ማድረግ ብላችሁ አስቡ። ሙሉ ገጹን አንድ ጊዜ ትራንስሌት የምታደርጉ ከሆነ የኮምፓይለር ስራ ነው። ኢንተርፕሬተር ከሆነ ደግሞ እያንዳንዱን ፔጅ በፕሮግራሚንግ ላንጉዌጅ ነው የምታስቡልኝ። ይሄ ሪሎሊ ተመሳሳይ ነው። አናሎጂውን እየነገርኳችሁ ነው። ኮምፓይለር ከሆነ ምንድነው?
A compiler computer program that translates a series of statements written in a source code. A collection of statements አያችሁ ጠቅላላ አንድ ጊዜ ነው ፕሮግራም into a result object code translated change or source code in executed machine code በቃ ተረዱልኝ ይሄን ነው የምትረዱልኝ ጠቅላላ ይሄን ማያዝ ስለሚያስቸግራችሁ በይ ማለት ነው ጠቅላላ ሆል ፕሮግራሙን አንድ ጊዜ ትራንስሌት አድርገን መጨረሻ ላይ ቼክ የምናደርግበት ነው ኢንተርፕሬተር ከሆነ ደግሞ ላይን ባይ ላይን እያንዳንዷን መጽሐፍ እያንዳንዷን አረፍተ ነገር ትራንስሌት እያደረግን የምንሄድ ቼክ እያደረግን ቴስት እያደረግን የምንሄድበት ነው ማለት ነው ኢን ኮምፒውተር ፕሮግራም ዘ ትራንስሌተር ኤ ሲንግል ሃይ ሌቭል እቺ ሲንግል ሃይ ሌቭል ላንጉጅን ስቴትመንት ኤክስኪዩት ኤን with the next high level እቺ እያንዳንዷን ጠቅላላ ተረዱኝ የነገርኳችሁ ማለት ነው መጽሐፉን ጠቅላላ አንድ ጊዜ እንደመተርጎምና እያንዳንዷን ገጽ እንደምታደርገው ኢንተርፕሬተር ከሆነ እያንዳንዷን ላይን ኦፍ ኮድ ነው ኮምፓይለር ከሆነ ጠቅላላ መጨረሻ ላይ ሆል ፕሮግራሙን ነው ኢንተርፕሬት የሚያደርግልን ነው ኤግዛምፕሎችን ያላችሁ ይሄ C++ የምንማረው ፕሮግራሚንግ ላንጉጅ ምንድነው ኮምፓይልድ ላንጉጅ ነው ማለት ነው እነ ፓስካል እነዚህን ኤግዛምፕሎች ያቸው ጥያቄዎች ላይ ከመጡ አንደርስታንድ አድርጓቸው እነዚህን ያቸው ማለት ነው የመጨረሻው ሌሰናችን መካኒክስ ኦፍ ክሬቲንግ ፕሮግራም እቺ ወደ ዋናው ወደ መጽሐፍ ርዕስ ልንመጣ ነው ይሄ ዘ ላስት ሌሰን ነው መጽሐፍ ነው ምን እናደርጋለን በፕሮግራሚንግ ላንጉጅ ይሄ ጋር በጣም ሜሲ የሆነ ጽሁፍ ትልቅ ጽሁፍ አለ ይሄን ላትረዱ ትችላላችሁ ለማስረዳትም በጣም ትንሽ ግን ምንድነው ኤዲት እናደርጋለን የሆነ ኤዲተር እንፈልግና ኮድ ኤዲተር ኮድ ብሎክ ልትጠቀሙ ትችላላችሁ VS ኮድ የሚባል ኮድ ኤዲተር ልትጠቀሙላችሁ ማንኛውም ኮድ ኤዲተር ሄዳችሁ ፕሮግራም ጽፋላችሁ ኤዲት ታደርጋላችሁ በቃ ኮድ ጻፋችሁ ዘን ምን ታደርጋላችሁ C++ ፕሮግራም ኮድ ተጻፋችሁ በኋላ ፕሪፕሮሰሰር የሚባል አለ ፕሪፕሮሰሰሩ ቼክ ያደርጋል ፕሮግራሙን ኤክስኪዩት ያደርግልናል ላይክ ሃሽ ኢንክሉድ ስንጽፍ ይገባችኋል ሃሽ ኢንክሉድ ምናምን ብለን ፕሪፕሮሰሰር አለን ዘን ፕሪፕሮሰሰሩ ዳይሬክት ያደርገናል ከዛ ምን እናደርጋለን እንዳልኳችሁ ኮምፓይል ይደረጋል C++ ኮምፓይልድ ላንጉጅ ነው ኮምፓይልድ ካደረግን በኋላ ሊንክ እናደርጋለን ከፋይላችን ጋር ሊንክ እናደርጋለን ዘን ሎድ እናደርጋለን በጣም ሰፊ ነው ይሄን ባጭር ኖት አስቀምጥላችኋለሁ ዲስክሪፕሽን ላይ እንታነቡት ባጭር ማለት ነው በአማርኛም ቢሆን ጽፌ አስቀምጥላችኋለሁ ኤዲቲንግ ፕሪፕሮሰሲንግ ኮምፓይሊንግ ሊንኪንግ እና ሎዲንግ ብዙ ጊዜ ተደጋግመው ጥያቄ ላይ ይወጣሉ እነዚህን ፕሮሰሶች ባጭር ጽፍላችኋለሁ የዛሬው ሌሰናችን ይሄን ይመስላል እንግዲህ ቻፕተር 1 የጨረስ ይመስላል ብዙ ይወላችሁ ወርክሺት ጥያቄዎች እነዚህን ፕራክቲስ አድርጉ ካስፈለገ ቴሌግራም ኮሚኒቲ አለን እዛ ላይ ገብታችሁ ጠይቁኝ እልክላችኋለሁ ፕራክቲስ አድርጉ በሚቀጥለው ቪዲዮ ደግሞ ቻፕተር 2 ቤዚክስ ኦፍ C++ ፕሮግራሚንግ C++ ነው ሳብጀክቱ C++ እንጀምራለን እስካሁን ድረስ ላይክ ሼር ሰብስክራይብ ኮሜንት ካላደረጋችሁ የፈልጋችሁትን ነገር ኮሜንት አድርጉልኝ ላይክ ሼር አድርጉ ሐሳብ አስተያየቶችን ግለጹልኝ በጣም አመሰግናለሁ ስለ ቪዲዮ ተሰማችሁን ነገር አሳዩኝ ከልብ አመሰግናለሁ ይሄን ሞጁልን ከፈልጋችሁ ያው እንትናችን ላይ አለ ቴሌግራም ኮሚኒቲው ላይ አለ በቻፕተር እስክንገናኝ ወይም ደግሞ በሌላ ቪዲዮ እስክንገናኝ ባይ ኤቨሪባዲ ደህና ቆዩልኝ ወዳችኋለሁ